ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ ጥር 5 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። ከያዝናቸው መረጃዎች መካከል አርዕስተ ዜናውን በማስቀደም የምናሰማችሁ ይሆናል። በደብረ ብርሃን ከተማ በሁለት ክፍለ ከተሞች ላይ ከባድ ውጊያ ሲደረግ መዋሉ ታወቀም። በከተማዋ በአጼ ዘርዓ ያዕቆብ ክፍለ ከተማና በእቴጌ ጣይቱ ክፍለ ከተማ ስር በሚገኙ አካባቢዎች ላይ ከንጋት ጀምሮ እስከ አመሻሽ በዘለቀው ውጊያም ፋኖ አማራዊ ጀግንነትን ከጦር ሳይንስ እውቀት ጋር ያጣመረ ነው የተባለ ማጥቃት በመሰንዘር ታላቅ ድል ተቀዳጅቶ ውሏል። አገዛዙ በውጊያው ከከባባድ መሳሪያ ጀምሮ በሚሊሻና አድማ ብተና አባላት መንገድ መሪነት ኤሊት ፎርስ ብሎ የሚጠራቸው በርካታ የአየር ወለድ ኮማንዶዎችን ያሰለፈ ቢሆንም ነገር ግን ፋኖ እየወሰደ በሚገኘው የመከላከልና የመልሶ ማጥቃት እርምጃ ከባድ ኪሳራን ተከናንቧል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና በዚያው በደብረ ብርሃን ከተማ በተደረገ ውጊያ ባልሆነ አቅጣጫ መርታችሁ አስመትታችሁናል በሚል ቁጥራቸው በውል ያልታወቀ የአድማ ብተናና የሚሊሻ አባላት መረሸናቸው ተሰምቷል። ከሚሊሻና አድማ ብተና አባላቱ በተጨማሪ የአማራ ተወላጅ የሆኑ የኮማንዶ አባላት ከርተው ወደ ፋኖ ሊገቡ ይችላሉ በሚል ጥርጣሬ ከበስተጀርባቸው ተወግተው መገደላቸው ተሰምቷል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ፋኖ በጎንደር ከጠዳ በቅርብ ርቀት ቅኝት ሲያደርጉ በነበሩ የአገዛዝ ወታደሮች ላይ የደፈጣ ጥቃት በመፈጸም ታላቅ ድል ተቀዳጀም። በዚህም ፋኖ የጥላት ኃይልን መፈናፈኛ በማሳጣት ቀጠናውን እያጸዳ እንደሚገኝ የታወቀው መረጃውን በዝርዝር አሰናድተነዋል። ታደምጡታላችሁ። በሌላኛው መረጃችን እንጦጦ ደርሰንም የሚከዳ አይጠፋም ሲል አርበኛ ዘመነ ካሴ በአንድ ወቅት መናገሩ የሚታወስ ነው። እንጦጦ ደርሰንም የሚከዳ ይኖራል የሚሉ የአርበኛው ንግግር ትግሉ እስከ መጨረሻው ድረስ ጽናትን እንደሚጠይቅና መጽናት ያልቻሉት ደግሞ እስከ መጨረሻው አብረው ላይዘልቁ እንደሚችሉ አስቀድሞ ያስገነዘበበት መንገድ መሆኑ ልብ ይለዋል። መረጃውን በዝርዝር አሰናድተነዋል፣ የምታደምጡት ይሆናል። የተከበራችሁ አድማጭ ተመልካቾቻችን ቆይታችሁ ከኛ ጋር ከሆነም ከላይ የጠቀስንላችሁንና ሌሎች የዛሬ ዕለታዊ መረጃዎችን ታደምጣላችሁ። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በደብረ ብርሃን ከተማ አስተዳደር ስር በሚገኙ ሁለት ክፍለ ከተሞች ላይ ከባድ ውጊያ ተቀስቅሶ ዋለ። በከተማዋ ስር በሚገኙ ሁለት ክፍለ ከተሞች ላይ ዛሬ ከማለዳው ጀምሮ እስከ ምሽት በዘለቀው ውጊያ ፋኖ አማራዊ ጀግንነትን ከጦር ሳይንስ እውቀት ጋር ያጣመረ ነው የተባለ ማጥቃት በመሰንዘር ውጊያውን በበላይነት ተቆጣጥሮ ድል ተቀዳጅቶ መዋሉን መረብ ሚዲያ ለማረጋገጥ ችሏል። በአንጻሩ አገዛዙ በውጊያው ከከባባድ መሳሪያ ጀምሮ በሚሊሻና አድማ ብተና አባላት መንገድ መሪነት ኤሊት ፎርስ ብሎ የሚጠራቸውን በርካታ የአየር ወለድ ኮማንዶዎችን ያሰለፈ ቢሆንም ነገር ግን የፋኖን ጥቃት መቋቋም አቅቷቸው ከባድ የሆነ የሰብአዊና ቁሳዊ ኪሳራን ተከናንበዋል። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ ኮር ስር ከሚገኙት ከነጎድጓድ ክፍለ ጦር የተውጣጡ የፋኖ ኃይሎች ዛሬ ጥር 5 2018 ዓ.ም ማለዳ ጀምሮ በደብረ ብርሃን ከተማ አስተዳደር ስር በሚገኙ ሁለት ክፍለ ከተሞች ውስጥ በነበሩ የአገዛዝ ወታደሮች ላይ ውጊያ በመክፈት ድል ተቀዳጅተው መዋላቸውን መረብ ሚዲያ ከእዙ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል። ውጊያው የተከፈተው በከተማ አስተዳደሩ ስር በአጼ ዘርዓ ያዕቆብ ክፍለ ከተማ ውስጥ በሚገኙ መጥቆሪያ ቀበሌና ወርቀ ገር ገብርኤል በተባሉ አካባቢዎች እንዲሁም በእቴጌ ጣይቱ ክፍለ ከተማ ደግሞ ዘንዶ ጉርና በዞ በተባሉ አካባቢዎች ላይ ነው። አገዛዙ ከከባባድ መሳሪያ ጀምሮ ሚሊሻና አድማ ብተና በተባሉ ባንዳዎች መንገድ መሪነት ኤሊት ፎርስ ብሎ የሚጠራቸውን በርካታ የአየር ወለድ ኮማንዶዎችን በጎሽ ባዶ አራዳ መጥቆሪያ እንዲሁም በካሲማ በዞ አቅጣጫ መነሻቸውን ከኩኬለሽ በማድረግና እንዲሁም በሌሎች የክፍለ ከተሞቹ አካባቢዎች ያሰለፈ ቢሆንም ነገር ግን ወታደሮቹ ከወደ ፋኖ የተሰነዘረባቸውን ጥቃት መቋቋም ባለመቻላቸው እርስ በርሳቸው ግጭት ውስጥ ገብተው መዋላቸውን የታወቀው በውጊያው ባልሆነ አቅጣጫ መርታችሁ አስመትታችሁናል በሚል ቁጥራቸው በውል ያልታወቀ የአድማ ብተናና የሚሊሻ አባላት መረሸናቸው ተሰምቷል። በተለይ ፋኖ እየወሰደ በሚገኘው የመከላከልና የመልሶ ማጥቃት እርምጃ ውጊያውን በበላይነት እየመራ በመዋሉ ከርተው ወደ ፋኖ ሊቀላቀሉ ይችላሉ በሚል ጥርጣሬ ብቻ በርካታ የአማራ ተወላጅ የሆኑ የኮማንዶ አባላት አስቀድመው ተዘጋጅቶ በነበረ መቻይል ከበስተጀርባ ተወግተው መገደላቸውን የመረብ ሚዲያ ወታደራዊ ምንጮች መረጃውን አደርሰውናል።
በተጨማሪም ጓዶቻቸው የተረሸኑባቸው የሚኒሻና የአድማ ብተና ኃይሎች መንግስትን እያገለገልን እንዴት እንገደላለን የሚል ጥያቄ ሲያቀርቡ እናንተ ግልገል ፋኖ ናቸው የሚል ምላሽ የተሰጡ ሲሆን በዚህ ምክንያት ከባድ ፍጥጫ ተፈጥሮ አምሽቷል። አገዛዙ የአማራ ተወላጅ የሆኑ ወታደሮችን ጨምሮ ግልገል ፋኖ ብሎ በሚጠራቸው በሚኒሻና አድማ ብተና አባላት ላይ በውጊያ ወቅት ከበስተጀርባ ጥቃት በመፈጸም እንዲሁም በቀጥታ በመረሸን የውሻ ሞት እንዲሞቱ እያደረጋቸው እንደሚገኝ መረብ ሚዲያ የከዱ ወታደሮችን ዋቢ በማድረግ በተደጋጋሚ መዘገቡ አይዘነጋም። ወደ ሌላኛው መረጃችን አለፍን። ፋኖ በጎንደር ከጠዳ በቅርብ ርቀት ቅኝት ሲያደርጉ በነበሩ የአገዛዙ ወታደሮች ላይ የሽምቅ ጥቃት በመፈጸም ድል ተቀዳጀ። በዚህም ፋኖ የጠላት ኃይልን መፈናፈኛ በማሳጣት ቀጠናውን እያጸዳ መሆኑን ነው ጣቢያችን ለማረጋገጥ የቻለው። በሰሜን አማራ ቀጠና ከጠዳ በቅርብ ርቀት ልዩ ቦታው አርሴማና አካባቢው ላይ ትናንት ጥር 4 2018 ዓ.ም ምሽት ቅኝት ሲያደርጉ በነበሩ የጸረ አማራው ብልጽግና አገዛዝ ተላላኪ ወታደሮች ላይ በተፈጸመ ጥቃት በርካቶች ሙትና ቁስለኛ መደረጋቸው ታውቋል። በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ስር ከሚገኙት ከታደሎ ብርሃን ክፍለ ጦር ጅባ ስራ ማርያም ብርጌድና ትንሳኤ ሻለቃ እንዲሁም ከጥቁር አንበሳ ክፍለ ጦር ደግሞ ራስ አሞራው ውብነ ብርጌድ የተወጣጡም ጥቂት የፋኖ ኃይሎች ናቸው በቅኝት ላይ በነበረ የጠላት ኃይል ላይ ደፈጣ ጥቃቱን በመፈጸም ድል የተቀዳጁትም። በዚህም በርካታ ወታደሮች ሙትና ቁስለኛ ሲደረጉ ከጥቃቱ የተረፈው ኃይል ሙትና ቁስለኛውን በየማሰባ አዝረክርኮ እግሬ አውጪ መፈርጠጡን የኮሩ ህዝብ ግንኙነት ክፍል ለመረብ ሚዲያ በላከው መረጃ አስታውቋል። ጸረ አማራዊ ብልጽግና ቡድን ስልጣኑን ለማራዘም ሲል የደሃ ልጆችን አስገድደው የለብለብ ወታደራዊ ስልጠና በመስጠት በአማራ ህዝብ ላይ የዘር ጭፍጨፋ እንዲፈጽሙ ማሰማራቱን የቀጠለ ሲሆን በተመሳሳይ ፋኖ በህዝቡ ላይ የተቃጣውን የህልውና አደጋ ለመቀልበስ አገዛዙ ያሰማራቸው ወታደሮችን በደፈጣና በጨበጣ ሙሉ በሙሉ በመደምሰስ ግብአተ መሬታቸውን መፈጸሙን አጠናክሮ ቀጥሏል። በተያያዘ በዚያው በሰሜን አማራ ቀጠና የአገዛዙ ኃይል በምስራቅ ደንቢያና በአካባቢው እየፈጸመ ያለው ኢሰብአዊ ድርጊት ተባብሶ መቀጠሉ ተሰምቷል። የአገዛዙ ወታደሮች ምስራቅ ደንቢያ ስር የሚገኙ አካባቢዎችን ጨምሮ በወገራ በሊቦ ከምከም እንዲሁም በሌሎች የቀጠናው አካባቢዎች በንጹሐን ወገኖች ላይ ከጅምላ ስርና ግድያ ጀምሮ ከባድ የሆነ ኢሰብአዊ ድርጊት እየፈጸሙ ነው። በተለይ ፋኖ ቤተሰብ ናቸው በተባሉና ለወታደሩ ሬሽን መግዣ የሚሆን ገንዘብ አላዋጡም በተባሉ እንዲሁም ብልጽግናን በገንዘብ አይደግፉም ተብሎ በተጠረጠሩ ንጹሐኖች ላይ የሚፈጸመው የጅምላ ስርና እስከ ግድያ የደረሰ ድብደባ ተባብሶ ቀጥሏል። ወታደሮቹ ከሚፈጽሙት የጅምላ ስርና ድብደባ እንዲሁም ግድያ በተጨማሪ ማንነት ተኮር ጸያፍ ስድቦችን በመሳደብ የስነ ልቦና ጉዳት በአካባቢው ነዋሪዎች ላይ እያደረሱ ነው ተብሏል። ወደ ሌላኛው መረጃችን አለፍን። እንጦጦ ደርሰንም የሚከዳ አይጠፋም ሲል አርበኛ ዘመነ ካሴ በአንድ ወቅት መናገሩ የሚታወስ ነው። እንጦጦ ደርሰንም የሚከዳ ይኖራል የሚለው የአርበኛው ንግግር ትግሉ እስከ መጨረሻው ድረስ ጽናትን እንደሚጠይቅና መጽናት ያልቻሉት ደግሞ ላይዘልቁ እንደሚችሉ አስቀድሞ ማስገንዘቢያ ጠቋሚ መንገድ ነው ተብሏል። በአሁኑ ሰዓት በክልሉ ያለው ሁኔታ በጣም ተለዋዋጭ በመሆኑ ቀጣዩ ሂደት በሁለቱ ወገን ገዥ ነኝ በሚለው በመንግስትም ሆነ በፋኖ በሚወሰዱ ስትራቴጂካዊ እርምጃዎች ላይ የተመሰረተ ይሆናል ሲሉ ተንታኞች ይናገራሉ። በማንኛውም የትጥቅ ትግል ውስጥ ትግሉ እየጠነከረ ወይንም አቅጣጫውን እየቀየረ ሲመጣ የአቋም ለውጥና የአመራር መከፋፈል ማጋጠሙ የተለመደ ነው። የፋኖ አደረጃጀቶች ወደ አንድ እዝ ለመምጣት የሚያደርጉት ጥረት ለረጅም ጊዜ መውሰዱ እውነት ነው። ይህ መዘግየት ለተቃራኒው አካል ክፍተት እንደሚሰጥ ይነገራል። አሁን ላይ ግን በተለያዩ ክፍለ ጦሮች መካከል የጋራ ስምምነቶችና የእዝ ውህደቶች እየታዩ በመሆኑ በትግሉ ደጋፊዎች ዘንድ እንደ ትልቅ እርምጃ እየታየ ነው። የኮሎኔል ፈንታውን ሙሀባ እጅ መስጠት አንድምታው በሁለት መነጽር ይታያል። በትግሉ ውስጥ ዓላማ የሌላቸው ወይንም የደከሙ ሰዎች ሲለዩ፣ በአንጻሩ ትግሉ ወደ ጠራ ዓላማ እየሄደ መሆኑን በገሃድ ያሳየ ነው ተብሏል። እንጦጦ ደርሰንም የሚከዳ ይኖራል የሚለው የአርበኛው ንግግር ትግሉ እስከ መጨረሻው ድረስ ጽናትን እንደሚጠይቅና መጽናትን ያልቻሉት ደግሞ እስከ መጨረሻው አብረው ላይዘልቁ እንደሚችሉ አስቀድመው የተነበየበት መንገድ ነው ተብሏል። ወደ ሌላኛው መረጃችን አለፍን። በማንነታቸው በፌዴራል ደረጃ ታስረው የሚገኙ እስረኞች ጉዳያቸው ፖለቲካዊ መፍትሄ አግኝቶ ከስር እንዲፈቱ ፍላጎት መኖሩ ተሰማ። ከሰሞኑ አንዳንድ የማህበራዊ ትስስር ገጾች አሁን ላይ በስር ላይ የሚገኙ የአማራ ተወላጅ ፖለቲከኞችን፣ ጋዜጠኞችንና ምሁራንን ጨምሮ ሌሎች የፖለቲካ እስረኞች በመንግስት ምህረት ተደርጎላቸው ሊፈቱ እንደሆነ የሚገልጹ መረጃዎች እየተሰራጩ ነው። ይህንን ተከትሎ መረጃውን የሚያጠናክር ወይም ሐሰትነቱን የሚገልጽ ማብራሪያ ከመንግስት በኩል ባይሰጥም እነዚህ የፖለቲካ እስረኞች ጉዳያቸው ሰላማዊ በሆነ መንገድ እንዲፈታ የኢትዮጵያ ሰብአዊ መብቶች ኮሚሽን ፍላጎት እንዳለው አረጋግጫለሁ ሲል መሰረት ሚዲያ ዘግቧል። የኮሚሽኑ ኮሚሽነር አቶ ብርሃን አዴሎ ታህሳስ 11 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ቅሊንጦ የጊዜ ቀጠሮ ማረፊያ ማዕከል ተገኝተው ጉብኝት ባደረጉበት ወቅት አቶ ዮሐንስ ቧያለውን፣ አቶ ክርስቲያን ታደለን፣ ዶክተር ወንደሰን አሰፋን፣ ዶክተር ጫኔ ከበደን፣ ዶክተር ካሳ ተሻገርን፣ ዶክተር ሲሳይ አውግቸውንና ጋዜጠኛ ጎበዜ ሲሳይን እንዲሁም ሌሎች እስረኞችን አስጠርተው ማነጋገራቸው ታውቋል።
ከአማራ ክልል ግጭት ጋር በተገናኘ ተጠርጥረው በሕግ ጥላ ስር የሚገኙ ፖለቲከኞች፣ ጋዜጠኞች፣ ማህበረሰብ አንቂዎችና የሲቪል ማህበራት መሪዎች ጉዳያቸው የፖለቲካ መፍትሄ እንዲያገኝ የሰብአዊ መብቶች ኮሚሽን ፍላጎት አለው ማለታቸውን አስፍሯል። በ1997 ዓ.ም በተካሄደው አገር አቀፍ ምርጫ ጋር በተገናኘ ሁከትና ብጥብጥ ፈጥረዋል በሚል ተጠርጥረው የታሰሩ የቀድሞ ፖለቲከኞች ክሳቸው የተቋረጠው በፖለቲካ ውሳኔ መሆኑን ኮሚሽነሩ አስታውሰው አሁንም በሽብር ተጠርጥረው በስር ላይ የሚገኙ ፖለቲከኞች፣ ጋዜጠኞችና ማህበረሰብ አንቂዎች ክሳቸው በፖለቲካ ውሳኔ እንዲቋረጥ ኮሚሽኑ ከሚመለከታቸው አካላት ጋር እየተነጋገረ ነው ብለው ምንጮች ገልጸዋል። በማዕከሉ የተጠርጣሪዎች የሰብአዊ መብቶች አያያዝን አስመልክቶ በታዩ መልካም ለውጦችና ትኩረት በሚሹ ጉዳዮች ላይ ከተጠርጣሪ ተወካዮች ከማዕከሉና ከፌዴራል ማረሚያ ቤት ኮሚሽን የስራ ኃላፊዎች ጋር ውይይት ተደርጓል ያለው ኮሚሽኑ ተጠርጣሪዎች በማዕከሉ ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑን አንዱ ጥሩ ጎን መሆኑን አንስቷል። ይሁንና ማዕከሉ መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩ፣ ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎች ተለይቶ አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው መሻሻል የሚገባቸው ጉዳይ መሆናቸውን በጉብኝቱ ወቅት ተነስቷል። የፖለቲካ እስረኞችን ለመፍታት በመንግስት በኩል ፍላጎት እንዳለ ለማወቅ ጉዳዩ ይመለከታቸዋል በተባሉ ለፍትህ ሚኒስቴር ዴኤታ አቶ በላይሁን ይርጋ ተደጋጋሚ ጥያቄ ባቀርበ ምላሽ ማግኘት አልቻልኩም ነው ያለው ጣቢያው በዘገባው። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 5 2018 ዓ.ም የምሽት መረጃዎቻችን እነዚህን መስሉ ነበረ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉ ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም።